ሰላም ጤና ይስጥልን አድማጮቻችን እንዴት ናችሁ? እንደምን ከረማችሁ? እንግዲህ በዛሬው ስፖርታዊ ዘገባዎቻችን ተገናኝተናል። በጣም የሚገርም ነው። ትናንትና ምሽት የፕሌይ ኦፍ ጨዋታዎች የጥሎ ማለፍ ጨዋታዎች ተደርገው ነበረ። የሚገርም የፕሌይ ኦፍ መክፈቻ ልንለው እንችላለን። ይህም ጨዋታ እንግዲህ በአፍሪካዊቷ ሀገር ደቡብ አፍሪካና የዓለም ዋንጫ አዘጋጇ ሀገር በካናዳ መካከል የተደረገ ጨዋታ ነበረ። የሚደንቅ ጨዋታ ነበር። እንግዲህ ካናዳ እንግዲህ ለመጀመሪያ ጊዜ 16 ቡድን ውስጥ ተቀላቅላለች። የሚገርም ነው። 16ቱን ለመጀመሪያ ጊዜ በታሪኳ እስካሁን አድርገው ማታውቀውን ትናንትና ግን ደቡብ አፍሪካን ባፋናዎቹን 1-0 በማሸነፍ ይህንን በታሪክ መዝገብ ላይ ያስፈራለች ማለት ነው። የሚደንቅ ነው። ይህ ጨዋታ እንግዲህ ትናንትና ምሽት ላይ የተደረገ ጨዋታ ነበረ። ደቡብ አፍሪካ ባዶ፣ ካናዳ 0-1 በማሸነፍ ደቡብ አፍሪካ እንግዲህ ከተሰናባች ሁለተኛዋ ተሰናባች አፍሪካዊት ሀገር ሆናለች ማለት ነው። የሚገርም ነው። በቀጣይ እንግዲህ ካናዳ የሞሮኮና ኒዘርላንድን አሸናፊ የምትገጥም ይሆናል። ከሞሮኮና ከኒዘርላንድ አሸናፊ አንዱ ካናዳን ያገኛታል ማለት ነው በዚህ ቱርናመንት ላይ። ዛሬም እንግዲህ ሞሮኮና ኒዘርላንድ ማታ ምሽት ጨዋታቸውን ዛሬው ዕለት ያደርጋሉ። የሁለቱ አሸናፊ እንግዲህ ከካናዳ ጋር ጨዋታውን ያደርጋል ማለት ነው። የሚገርም ነው። እንግዲህ ጨዋታው ብዙ ትንቅንቅና ብዙ ተአምር የታየበት ጨዋታ ነበረ። ነገር ግን በስተመጨረሻ በ93ኛው ደቂቃ ላይ የካናዳው ተጫዋች በሚገርም ሁኔታ ድንቅ ጎል አስቆጥሮ ስቴቭ ስቱካን የተባለው ተጫዋች ጎል በማስቆጠር 93ኛው ላይ ጎል አስቆጥሮ ሀገሩን ታድጓታል ማለት ነው። ወደ 16ቱም እንድትቀላቀል የበኩልን አስተዋጽኦ አድርጓል። ስቴቨን እንግዲህ የጨዋታው ኮከብን በመባል ተመርጧል ማለት ነው። የሚገርም ነበረ። የሚገርም ትንቅንቅ የታየበት ጨዋታ ነበረ። ሌላው አስገራሚው እንግዲህ የደቡብ አፍሪካ ብሔራዊ ቡድን እንግዲህ እዚህ ድረስ ተጉዞ እስካሁን ድረስ ታግሎ የመጨረሻውን ጨዋታ ትናንት አድርጓል። የአፍሪካ ብሔራዊ ባፋናዎቹ እንግዲህ ብሔራዊ ቡድን ደቡብ አፍሪካ ብሔራዊ ቡድን ወደ ሀገሩ ተሰናብቶ ተመልሷል። በደቡብ አፍሪካ ታሪክ ውስጥ አንድ በእድሜ አንጋፋ የሆኑ አሰልጣኝ በዚህ ዓለም ዋንጫ ላይ ተከስተው ነበረ። እኚሁም በ74 ዓመት ከ79 ቀን የደቡብ አፍሪካን ብሔራዊ ቡድን በመምራት በዚህ የዓለም ዋንጫ ላይ አስገራሚ ሪከርዳቸውን ሰብረው በእድሜ አንጋፋውና ትልቁ አሰልጣኝ በመባል ተመዝግቦላቸዋል። እሳቸውም ሁጎ ቦሪስ ይባላል። ሁጎ ቦሪስ እንግዲህ በ74 ዓመት ከ79 ቀን የዓለም ዋንጫ ላይ የዚህን ዓመት የዓለም ዋንጫ 26ቱን የዓለም ዋንጫ በእድሜ አንጋፋ በመባል እንግዲህ ትልቁ አሰልጣኝ በመባል ቡድናቸውን ሲመሩ ቆይተዋል። በስተመጨረሻም ከ16ቱ ሳይቀላቀሉ ተሰናብተው ወደ ሀገራቸው ተመልሰዋል። ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትዘንጉ። እንግዲህ ዛሬ ያሉ ጨዋታዎችን በፕሌይ ኦፍ ጨዋታዎችን የጥሎ ማለፍ ጨዋታዎችን ጠቆም አድርገናችሁ ወደ ዝውውር ዜናችን እናልፋለን። ዛሬ ምሽት ላይ እንግዲህ ሌላ አስገራሚ በጉጉት የሚጠበቅ ጨዋታ አለ። ብራዚል ከጃፓን የሚያደርጉት ጨዋታ ይሄ በጣም አስገራሚና በጣም የሚጠበቅ ጨዋታ ነው። ብራዚል እንግዲህ ከጃፓን ዛሬ ምሽት ላይ ጨዋታቸውን ያደርጋሉ። ይህ ለኢትዮጵያውያን ያለኛል ሰዓቱ በጣም ምቹ ነው። ጨዋታውን እየተመለከት መዝናናት እንችላለን። ምሽት 2 ሰዓት ላይ ይህ ጨዋታ ይካሄዳል። የጨዋታ እንግዲህ ብራዚል 7 ጊዜ ጃፓንን ተገናኙበት አሸንፋለች። በቅርብ ጊዜ የታየ ነው። ጃፓን ደግሞ 1 ጊዜ ብቻ ነው ብራዚልን ማሸነፍ የቻለችው የቅርብ ጊዜ ግንኙነታቸውን ስንመለከት። ስለዚህ ዛሬ ማን ያሸንፋል? ማን ወደ ጥሎ 16 ውስጥ ይገባል? ማንስ ተሰናባች ሀገር ይሆናል የሚለው ማታ ላይ ምላሹን የሚያገኝ ይሆናል። ከወዲሁ እናንተ ግምታችሁን አስቀምጡልን። ማን ሊያሸንፍ ይችላል? ብራዚል ታሸንፋለች ወይስ ጃፓን? ይሄ በጣም በዓለም ዙሪያ የሚጠበቅ ጨዋታ ነው። ሌላው ጨዋታ እንግዲህ በጀርመን እና ፓራጓይ መካከል የሚካሄድ ጨዋታ ነው። ይሄ ጨዋታ ሌሊት 5 ሰዓት ላይ የሚደረግ ጨዋታ ነው። ብዙዎቻችን ይሄ ሰዓት ላይ መቸን ይችላል። ስለዚህ ጀርመን ከፓራጓይ 5 ሰዓት ጨዋታቸውን ያካሂዳሉ። ሌላው የዚሁ የጥሎ ማለፍ ጨዋታ እንግዲህ ሌሊት 10 ሰዓት ላይ ሌላ ጨዋታ ያስተናግዳል። ሞሮኮ ከኒዘርላንድ የሚያደርጉት ጨዋታ ነው። ቅድም እንደጠቀስኩላችሁ እንግዲህ የሞሮኮን እና ኒዘርላንድ አሸናፊ ካናዳን የሚያገኝ ይሆናል። ይህ ጨዋታ ሌሊት 10 ሰዓት ላይ ይካሄዳል። ሌላው ክሮኤሺያ ከፖርቹጋል የሚያደርጉት ጨዋታ ነው። ይህም ሌላው ተጠባቂ የሚገርም ጨዋታ ነው። አንጋፋው የ44 ዓመቱ የዕድሜ አንጋፋው ሉካ ሞድሪች
ከክርስቲያኖ ሮናልዶ ከ41 ዓመቱ የዓለማችን ኮከብ ክርስቲያኖ ሮናልዶ ጋር ይተናነቃል። ዛሬ ምሽት በክለብ በሪያል ማድሪድ ሲጫወቱ ቆይተዋል። ጓደኛሞች ናቸው። በአንድ ክለብ ውስጥ ሲጫወቱ የቆዩ ሁለት ባልደረቦች ናቸው። አሁን ግን ለየሀገራቸው ዛሬ ይፋለማሉ። ክሮኤሽያ ከፖርቹጋል የሚያደርጉት ሌላው ተጠባቂ ጨዋታ ዛሬ ምን ሊፈጠር ይችላል? ሮናልዶ እንግዲህ ምን አዲስ ነገር ሊፈጥር ይችላል? ሉካ ሞድሪችስ የሚለውን እንግዲህ የሁለቱን ጨዋታ ዛሬ ምሽት ላይ የሁለቱን ፊልሚያ እያየን የምንዝናና የምንደሰት ይሆናል። አስገራሚ ጨዋታም ያሳዩናል። እንግዲህ የዓለም ዋንጫ እነዚህና ሌሎችንም ድንቅ ጨዋታዎችን እያየን በቀጣይ የምንዘግብላችሁ ይሆናል። በጣም ድንቅ ነው፣ የሚገርም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሞቻችንን ተከታተሉ። እንግዲህ ክሮኤሽያና ፖርቹጋልም ዛሬ ጨዋታቸውን ያደርጋሉ። በሌላው እንግዲህ በዝውውር ፕሮግራማችን ስንመለከት ኒሰን ማውንት እንግዲህ የማንቸስተር ዩናይትዱ ተጫዋች ሊለቅ ነው እየተባለ ከወዲሁ እየተገለጸ ይገኛል። ማኑኤል ኡጋርቴ በዚሁ እንግዲህ በጉዳት ምክንያት በዓለም ዋንጫ ላይ ተጎድቶ ዩናይትድ ሊሸጠው አልቻለም። ምክንያቱም በጉዳት ምክንያት ሌሎች ክለቦች ሊወስዱት አልቻሉም። በዚሁ በዩናይትድ ይቆያል እስከ ጉዳቱን በመያዝ እንግዲህ ብዙ ወራቶች ሊቆይ ይችላል እየተባለ እየተወራለት ነው። ያንዳ ሞንዴ ወደ ፓሪስ ሰን ጀርመን ሊቀላቀል ነው እየተባለ ዘገባዎች እየገለጹ ይገኛሉ። ባርኮላ ወደ ሊቨርፑል ወይስ ወደ አርሰናል? እስካሁን ድረስ ይሄ ተጫዋች አወዛጋቢ ነገር ውስጥ ነው ያለው። ጥርት ያለ ነገር እስካሁን የለም። ሞርጋን ሮጀርስ አሁንም ወደ አርሰናል ሊመጣ ነው የሚል ነገሮች ናቸው እየተወሩ ያሉት። ግልጽ የሆነ ግን በዝውውሩ ላይ የታወቀ ነገር እስካሁን ድረስ የለም። ጎማሬሽ ከአርሰናል ጋር ድርድር ላይ ናቸው። ግራኒት ዣካን ቼልሲዎች አጥብቀው እየፈለጉት ይገኛሉ። ይሄ የሰንደርላንድ በቀድሞ ደግሞ የአርሰናል ተጫዋች የነበረው ግራኒት ዣካ አሁን በሰንደርላንድ እየተጫወተ ይገኛል። ቼልሲዎች አጥብቀው ይፈልጉታል። ግራኒት ዣካም ቼልሲን መቀላቀል ይፈልጋል እየተባለ ይገኛል። አርሰናል ቤን ዋይትን ለመሸጥ ቢፈልግም ልጁ በተከታታይ በሚደርስበት በሚያስተናግዳቸው ጉዳቶች ክለቦች እንግዲህ በጥርጣሬ እያዩት ይገኛሉ። ምክንያቱም ጉዳት ላይ ብዙ ጊዜ የሚሆን ከሆነ ላያገለግላቸው ስለሚችል እሱም እንደዚሁ በግዢው ላይ ሌላ የጉዳቱ ዜና ሌላ ጥላ አጥልቶበታል ማለት ነው። ኩኩሪያን እንግዲህ የቼልሲው በ45 ሚሊዮን ሪያል ማድሪድን መቀላቀሉ ቀደም ሲል ይታወቃል። ቼልሲም በዚህ ምክንያት እንግዲህ በሱ ቦታ ላይ እሱን ቦታ የሚሸፍንለትን ተጫዋች እያፈላለገ ይገኛል። በአሁኑ ሰዓት በኩኩሪያን ቦታ እንግዲህ ቻቫሪያንን ከራዮ ቫልካኖ ለማምጣት ጥረት እያደረጉ ይገኛሉ ቼልሲዎች። እንግዲህ ምን ሊፈጠር ይችላል በቀጣይ በዝውውር እያየን የምንገልጽላችሁ ይሆናል። ውሊያን ሳሊባ በጉዳት ላይ ከመሆኑ የተነሳ አርሰናል የውሊያን ሳሊባንን ቦታ የሚተካ አንድ ሌላ ተጫዋች እየፈለጉ ይገኛሉ። ውሊያን ሳሊባ እንግዲህ በዚህ ዓለም ዋንጫ ላይ ጉዳት ላይ ነው ያለ። እሱን እንግዲህ የሚተካላቸው ሌላ ተጫዋች አርሰናሎች እያፈላለጉ ይገኛሉ። እንግዲህ ለዛሬ ያሉን ዜናዎች እነዚህ ናቸው። ምሽት ላይ ያሉ ጨዋታዎችን ከወዲሁ እየጋበዝናችሁ እኛ በዚሁ እናበቃለን። ሰላም ጤና ይስጥልን። ቻው